ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የፈለኩ 8 የአእምሮ ጤንነት የምናስጠብቅበት ነው። እነዚህ ነገሮች በላያችን ላይ ካለ ደግሞ ማስተካከል መሞከር መቻል አለብን ማለት ነው። በቀላሉ የምንበሳጭ ከሆነ ችግር አለ ማለት ነው። ምንድነው የሚያበሳጭን? የሚያበሳጭ ምክንያት ነው ወይ ያበሳጭን? አንዳንድ ጊዜ እኔ በራሴም ላይ አንዳንድ ያለው የማያበሳጭ ነገር ሲያበሳጭኝ ከዛ በኋላ ምንድነው ግን ያበሳጭኝ እላለሁ መልሼ ማለት ነው። ስለዚህ ጥንቃቄ ማድረግ መቻል አለብን። ሙሉ በሙሉ ደግሞ አለመነሳሳት ከተሰማሁት በቃ ዲዚነት ይሄ ምንድነው የሚባለው አለመነሳሳት በቃ ችላ ማለት በቃ ውስጡ ምንም ነገር ደስ የማይሉት ከሆነ ይሄም ችግር አለ መቀረፍ መቻል አለበት ማለት ነው። ጭንቀት ወይም የድንጋጤ ጥቃትም ካጋጠመ ምንም ሳይኖር ጭንቅ ይለኛል የምንለው ነገር አለ። ይሄ ከሆነ እንግዲህ ሁለት አይነት ነው። በመንፈሳዊ እንትን ከሆነ አጋንንታዊ ስልት ያጋንንት እንትን አለ። ድመቷና ትምጩ ምንም ይኸው ሳምባ ተሰጥቷት እየበላች ልጇ ትንሿ ልጇ አለች። ልክ ሆዷ ሲጠግብ ልጇን ትጠራለች ማለት ነው። እና ጭንቀት ወይም የድንጋጤ ስሜት ካለ ያው በመንፈሳዊ ህይወት ካየነው ያጋንንት እንትን ሲኖር ነው፣ ውጊያ ሲኖር ነው ማለት ነው። ዓለማዊ የሆናችሁ ደግሞ አጋንንት የለም ብላችሁ የምትሉ ሰዎች በተዘዋዋሪ ያው ተጨንቃችኋል፣ መድኃኒት ይሰጧችኋል። ሐኪም ጋር ሄዳችሁ መድኃኒታችሁን ማዋጥ ነው ማለት ነው። መንፈሳዊ ሰዎች ግን መጸለይ መፍትሄ ነው ማለት ነው። የመተኛት ችግርም ካለ ማለት የሰው ልጅ በቃ እንቅልፍ መተኛት መቻል አለበት። እንቅልፍ መተኛት ካልቻላችሁ እንቅልፉን ያሳጣችሁ ምክንያት መፈለግና ማግኘት መቻል አለባችሁ። የአእምሮ ህመም ያለባቸው ሰዎች እኮ አማኑኤል የሚሰጣቸው የእንቅልፍ መድኃኒት ነው። ስለማይተኙ ነው በሽተኛ የሆኑት የሚቀባጅሩት፣ ሌላም ነገር የሚመጣ ማለት ነው። ትዕግስት ከሌሎት ራስዎን ከስራ ባልደረቦችና ከቤተሰቦች ጋር ባጭር በትንንሽ ነገሮች የምትጣሉ ከሆነ መታገዝ ካቃተ ይሄም የአእምሮ ችግር ነው። በጣም ራሳችንን እንትን ማለት መቻል አለብን። ትዕግስት ሊኖረን ይገባል። እንደው የማያስችል ነገርም ከሆነ ትዕግስቱን ለመልመድ መሞከር፣ ልበሰፊ መሆን፣ ልበሰፊ እንድንሆን ደግሞ መጸለይ መቻል ያስፈልጋል ማለት ነው። የምግብ አለመፈጨትም ችግር እንዲሁ ነው። ያው የምግብ አለመፈጨትም ችግር ከአእምሮአችን ጋር የተያያዘ ነገር አለው። ምግብ አልተፈጨልንም ብለን ያው ማስቲካ ነው የምንበላው፣ መጠጥ ነው የምንጠጣው። ይሄ ሳይሆን ውስጣዊ ችግር እንዳለ መታሰብ መቻል አለ ማለት ነው። ሳያስቡት አልቅስ የሚል ከሆነ በቃ ምንም አልሆኑም፣ ምንም አዲስ ነገር በህይወት አልተከሰተም፣ ግን አልቅስ የሚል ነገር ካለ ይሄም የአእምሮ ችግር ነው። መፍትሄ ያስፈልጋል ማለት ነው። ከእውነታው ጋር እንደተገለለው ደግሞ ሲሰማን ሰው ሳያገልን ግን እኛ እንደተገለልን ሲሰማን ይሄም ችግር አለ ማለት ነው። እነዚህ ችግሮች በአእምሮቹ ላይ የሚታይ ከሆነ በእርሶ ላይ የሚታይ ከሆነ ንጹህ አይደለም። የአእምሮ ችግር እየመጣ ነው፣ የአእምሮ ጭንቀት እየመጣ ነውና እነዚህ ነገሮች ለማስተካከል እንዳልኳችሁ ጥረት ማድረግ መቻል አለባችሁ። ያው መንፈሳዊ ውጊያም ነው። መንፈሳዊ ውጊያ ደግሞ በጸሎት ነው ማሸነፍ የምንችለው። በሱ መልኩ መሞከር መቻል አለብን ማለት ነውና ከዚህ 8 ውስጥ አንዱ እርግጠኛ ነኝ ላያችን ላይ እንደሚኖር ተስፋ አለኝ። ስለዚህ እነዚህ ነገሮችን ማስተካከል አለብኝ። ጤነኛ ነኝ ብለን ልናስብ አይገባም ማለት ነው። ስለዚህ ወደ ባሰ ነገር ሳይመጣ እነዚህ ነገሮች ለማስወገድ ጥረት ማድረግ መቻል አለብን። ቤተሰቦቼ አመሰግናለሁ። ለዛሬ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።